ዛሬ ለዘመናት ለ5500 ዘመን ሰልጥኖ የነበረውን ዲያብሎስን ድል አድርጎ በመስቀሉ ላይ ነገሰ። በዚህ ዕለት በእግዚአብሔር ቤት የተሰበሰባችሁ ምዕመናን ካህናት በአምላካችን በቅዱስ እግዚአብሔር ስም ሰላምላችኋለሁ። እንደምን ዋላችሁ? ምስጋና ገንዘቡ የሚሆን አምላካችን ቅዱስ እግዚአብሔር በቸርነቱ ተጠብቆ ይህን ጊዜ ስለሰጠን ስለማይነገር ስጦታው ክብር ምስጋና ለእርሱ ይሁን። እንከመ ተለአልኩ እምቅ እስሕብኩ ኀቤየ ከምድር ከፍ ከፍ ባልኩ ጊዜ ሁሉን ወደ እኔ ስባለሁ። የዮሐንስ ወንጌል ምዕራፍ 12 ቁጥር 32 ላይ ተመዝግቦ የሚገኝ ኃይለ ቃል ነው። ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ስባለሁ። አምላካችን ቅዱስ እግዚአብሔር በረዳን መጠን ይህንን ቃል መነሻ በማድረግ ለአጭር ሰዓት እንማራለን። የምስጢር ባለቤት ቅዱስ እግዚአብሔር በመሃላችን ተገኝቶ በሁላችን የሚረዳንን የሚጠቅመንን በጎ ቃል እንዲያስተምረን እሱ መልካም ፈቃዱ ይሁንልን። በአሁኑ የሚባለው ምስጢሩ ሰፊ ምስጢር ነው። በዚህ ዕለት የሚነገረው የተሰራውን የተደረገውን ዕለት የተፈጸመውን ዕለት በጣም ታላቅ ነው። ስለዚህ እስካሁን ሲነገር የቆየው የክርስቶስ በዓል ነው። የዛሬው ዕለት እውነትና ሐሰት፣ ክብርና ውድቀት፣ ፍርድና ይቅርታ በአንድነት የተከናወኑበት ዕለት ነው። የዛሬው ዕለት ትልቅ በዓል ነው። ጌታችን በሕይወተ ሥጋ ሳለ ከሞቱ አስቀድሞ ለደቀ መዛሙርቱ ባስተማረው ትምህርት መካከል አንዱ ነው። ስለ ሞት የተናገረበት ከምድሩ ከፍ ከፍ ያሉ ከሆነ ሁሉን ወደ እርሱ አገባለሁ። ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት ዕለት ነው። ክርስቶስ የተሰቀለው ከምድር ከፍ ባለ ኮረብታ በቀራንዮ ተራራ ላይ ከቀራንዮም ደግሞ በመልዕልተ መስቀል ላይ በቀራንዮ ተራራ ላይ በተተከለ መስቀል ላይ ነው። ክርስቶስ ቅዱስ ነፍሱ ከቅዱስ ሥጋው የተሰቀለው በተራራ ላይ ነው። ለምንድን ነው ጌታችን በአየር ላይ የተሰቀለው? ጌታችን የተሰቀለው በአየር ላይ ነው። አይሁድ በያዙበት ቦታ በምድር ላይ አልገደሉትም። የወሰኑት ተራራ ነው። በማዕከል ምድር ነው። ለሁሉ ግልጽ ለሆነ ቦታ ከአራቱም ማዕዘን በሚታይ ስፍራ ከአራቱም ማዕዘን ለሚመጣ ሰው በሚታይ በግልጽ ቦታ ነው ጌታችን መድኃኒታችን ኢየሱስ ክርስቶስ የተሰቀለው። ለምን እንደዚያ ሆነ? ለምን በጓዳ አልሰቀሉትም? ለምን በቤት አልሰቀሉትም? ወይም ለምን ከተራራው ግርጌ አልተሰቀለም የሚለውን ሊቃውንተ ቤተ ክርስቲያን ሲያብራሩ ጌታችን የተሰቀለው በምድርና በሰማይ መካከል ሆኖ ከምድር ከፍ ብሎ መሰቀሉ የመጀመሪያው ሰይጣን በአየር ላይ ሰልጥኖ ነበረ። በአየር ላይ ሰልጥኖ ነበረ። በሲኦልም ሰልጥኖ ነበር። በአየር ላይ ስልጣን ነበረው ሰይጣን። በሐዋርያው ቅዱስ ጳውሎስ መልእክት በኤፌሶን ምዕራፍ 2 ላይ ከቁጥር 2 ጀምሮ እንደዚህ ይላል፣ በአየር ላይ ስልጣን ያለው አለቃ ነው ሰይጣን። ስለዚህ ሰይጣን በሲኦልም ስልጣን ነበረው፣ በአየር ላይ ስልጣን ነበረው። ጌታችን ወደ ሁለቱም ወደ ሰለጠነበት ቦታ ሄዶ ነው ሰይጣን የገደለው። ወደ ሰማይ ወጥቶ ወደ ሲኦል ወጥቶ ማለት ነው። እና ወደ ላይ ወጥቶ የተሰቀለበት ምክንያት ሰይጣንን በቦታው ሄዶ ለመማረክ፣ በቦታው ሄዶ ለማዋረድ፣ በቦታው ሄዶ ለመግደል ወደ ላይ ከፍ ብሎ የተሰቀለው። ሁለተኛው ከምድር ከፍ ብሎ የተሰቀለበት ምክንያት በአዳም ምክንያት ምድር ተረግማ ነበረ። ምድር ከአንተ የተነሳ የተረገመች ትሆናለች፣ እሾህንና አሜከላንም ታበቅልብሃለች። ወጥተህ ወርደህ ተረግረህ በጴጥሮስ የምድር በረከት ትበላለህ ብሎ ነበረና የተረገመችዋን
ለመቀደስ ደሙን ከፍ ካለ ቦታ ላይ ለማፍሰስ በደሙ የረከሰችዋን ምድር ለመቀደስ ከፍ ካለ ቦታ ላይ ወጣ። ስለዚህ ለዚያ ነው ቅዱስ ያሬድም ወንድሙ ትገብር ፋሲካ ከሐፂያ በክርስቶስ ይላል። ምን በክርስቶስ ደም ታጥባ ፋሲካን ታደርጋለች፣ ደስታን ታደርጋለች። እና ወደ ላይ ከፍ ያለበት ምክንያት ምንድን ነው ከተባለ አንደኛው ዲያብሎስ አየሩን መልኮ ስለነበረ ወደ ሰለጠነበት ስፍራ ሄዶ ዲያብሎስን ተዋግቶ ድል ለማድረግ፣ ሁለተኛ በአዳም በደል ምክንያት የረከሰችዋን ምድር ለመቀደስ ከፍ አለ፣ ወደ ሰማይ ወጣ፣ ወደ መስቀል ወጣ። እና ጌታችንም ከምድር ከፍ ባልኩ ጊዜ ማለት ከፍ ብዬ በተሰቀልኩ ጊዜ ማለት ነው። ከምድር ከፍ ብዬ ከሰማይ ዝቅ ብዬ በተሰቀልኩ ጊዜ ማለት ነው። ሌላው በጣም የሚያስደንቀው ነገር ከምድር ከፍ ባልኩ ጊዜ የተሰቀለ በመስቀል ላይ የተሰቀለ ሰው የተዋረደ በዚያን ጊዜ መስቀል የመዋረድ ምልክት ነው። በእውነት አይሁድ ወደ ተራራ ላይ ወደ ቀራንዮ ኮረብታ ከዚያም ወደ መስቀል ያወጡት ክርስቶስን እጅግ ለማዋረድ ብለው ነው። አይሁድ ለማዋረድ ያሰሩትን ስራ ግን ክርስቶስ ለክብር ተደረገ። ከምድር ከፍ ከፍ ያለ ሆነ። ዛሬ ክርስቶስ የተዋረደበት ሳይሆን ከፍ ያለበት ነው፣ የከበረበት ዕለት ነው። ስለዚህ መስቀልን የክብሩ ዙፋኔ ነው እያለ ነው። መስቀልን የክብሩ ዙፋኔ ያደረገበት ያሰኘበት ምክንያቱ ምንድን ነው ከተባለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ነገሥታት አምሳል የዚህ ዓለም ነገሥታት ወደ ጦር ሜዳ ሄደው ጠላታቸውን ተዋግተው ድል አደርገው የተመለሱ እንደሆነ የክብሩ ዙፋን ከፍ ካለ ቦታ ላይ ይዘረጋላቸውና እዚያ ላይ ነግሰው ይታያሉ። ክርስቶስም ዛሬ ለዘመናት ለ5500 ዘመን ሰልጥኖ የነበረውን ዲያብሎስን ድል አድርጎ በመስቀሉ ላይ ነገሰ። ስለዚህ መስቀልን ለውርደት ቢያቀርቡትም ክርስቶስ ግን የክብሩ ዙፋን ነው። ያ ብቻ አይደለም። ቅዱስ መስቀሉ እኛን ወደ ክብር የሳበበት መሳሪያው ቅዱስ ዮሐንስ አፈወርቅ ማግኘት ነው ይላል። መስቀሉ ኃጢአተኞችን ከምድር እየሳበ ወደ ሰማይ የሚያደርስ ወደ መንግሥተ ሰማያት ወደ ገነት የሚያወጣ መሰላል ነው፣ ማግኘት ነው። ስለዚህ የክብር ዙፋን ነው ማለት ክርስቶስ የከበረበት ነው፣ እኛም የከበርንበት ነው። ታዲያ ጌታችን ከምድር ከፍ ያለው እንደሆነ ሲል ጌታችን የሞተው የተሰቀለው ለውርደት ነበር ባይሆን የሚና እሱ ግን ለክብር አደረገው። እስካሁን ሲነገሩ የነበሩት ወንጌላት ተሰማል። ሁሉም የሚናገሩት የድፍረት ነገር ነው። በእውነት እግዚአብሔር ልጅ ከሆንክ እስኪ ከመስቀሉ ላይ ውረድ፣ ራስህን አድን፣ እስኪ እንመንብን ይሉት ነበረ፣ ይሳለቁበት ነበረ። መንገደኞቹ እንዲሳለቁበት፣ አንገታቸውን እንዲነቀንቁ በወንበዴዎች መካከል ሰቅለው ከግራ የሚመጣው የግራውን ወንበዴ ያያል። ምንድን ነው ሲል ወንበዴ ነው ይላል። የቀኝ እሱም ወንበዴ ነው፣ በመካከል ያለው እሱማ የወንበዴዎች አለቃ ነው ብሎ ለመሳለቅ ነበረ። ጌታችን ግን ለክብር አደረገው። ሊቁ ቅዱስ ኤፍሬም ሶርያዊ እንዲህ ይላል፣ ባለመድኃኒት ሐኪም ባለመድኃኒት የሚያሰኘው ሌሎችን ካዳነ ነው ይላል። ሐኪም የራሱን ጤና ቢጠብቅ ስፖርት ቢሰራ ለህመሙ የሚሆን መድኃኒት ቢወስድ የራሱን ጤና ቢጠብቅ ባለመድኃኒት ተሞቶ አይታወቅም። ባለመድኃኒት የሚያሰኘው ሌሎቹን የሚያድን ከሆነ ነው። በመስቀሉ ስር ያሉት አይሁድ ግን ምን አሉ? እስኪ ራስህን አድን፣ ከመስቀሉ ላይ ውረድ፣ እኛም እንመልክሃሉ። እርግጥ ነው ጌታችን ከመስቀሉ ወርዶ ቢሆን ዓለም አይድንም ነበር፣ አዳም አይድንም ነበር። ለጊዜው በተአምራቱ ያምኑበት ነበረ። ግን የእነሱ ለጊዜው ማመን ጥቅም የለውም። ክርስቶስ ራሱ ለሞት አሳልፎ ሰጠና በድካም ሰይጣንን አሸንፎ ብዙዎችን ባረከ። በመስቀል በቀራንዮ በመስቀሉ ስር ሆነው ራስን አድን እያሉ ሲዘባበቱበት የነበሩ ሁሉም ጌታችን ጸሎት አደረገላቸው፣ ጸለየላቸው፣ ለመነላቸው። ለሚያሳድድህ ጸልይ፣ የሚረግምህ መርቅ ብሎ ያስተማረው አምላክ ዛሬ የተግባር ትምህርት ያስተማራል። አባት
አብስለው የሚሆኑበት መስመረት እያሉ ማጣት የሚያደርጉትን አያውቁምና ይቅር በላቸዋል። እነሱ ከመስቀል ይወርዳል፣ እሱ ከመስቀል ወርዶ አልማይ ነበር የመጣው ይሰቀል። በመሰቀል ደግሞ ዓለም ሊድን ዲያብሎስ ይማረው። እነሱ ለጊዜው ያሸነፉ ክርስቶስን ያሳፈሩ መስሏቸው ነበረ። እሱ ግን ኀፍረትን ናቀ። ቅድም ሰምታችኋል ሲነበር ወመነና ለኀፍረት በእንተ ፍስሐሁ ዘጽንዖቱ ከፊቱ ስላለው ደስታ ኀፍረተ መስቀልን ናቀ። ራቁቱን ሲሰቀል አልናቀም፣ አላፈረ። ሞትን ናቀ፣ ኀፍረትን ናቀ። በወንበዴዎች መካከል ተሰቀለ። ስለዚህ ይሄ ጸሎት አማናዊ ጸሎት ነው፣ የሚሰራ ጸሎት ነው። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው የሚለው ጸሎት ሰርቷል ይላል ቅዱስ ኤፍሬም ሶርያዊ። ምክንያቱም ቅዱስ ጴጥሮስ በበዓለ ጰራቅሊጦስ ሲያስተምር 3000 ነፍሳት አመኑ። እነዚህ 3000 ሰዎች ዓርብ ዕለት ይሰቀል ሲሉ የነበሩ ናቸው። እስኪ ከመስቀሉ ውረድ ብለው ሲንሰባሰቡ የነበሩ ናቸው። ጌታችን ግን ያን ጊዜ ለጊዜው በተአምራት እንዲያምኑ ብሎ ከመስቀል አልወረደም፣ ከሞትም አላመለጠም። ይልቅም እጁን ለሞት ለሕማም ዘረጋ፣ አፉን ለመረረ ሐሞት ከፈተ። በዚህ ምክንያት ጸለየ። ይጸልይ ያን ዕለት የተዘባበቱትን ጠላቶቹን አዳናቸው። አንዳንዶች ያን ጊዜ ክርስቶስ ለምን ጠላቶቹን አልተበቀላቸው ብለው ይናገራሉ። ጠላቶቹን ተበቀሏቸው ኖሮ ዛሬ ቤተክርስቲያን ታሰባች ነበር። ሁላችን ተሰብስበን ባልሰገድን ነበር፣ ባላመሰገድን ነበር። ያን ዕለት ዝም ቢል ቢታገዝ፣ ለጠላቶቹ ቢጸልይ የጠሉት በሙሉ አመኑበት። ከአንዳንዶቹ በስተቀር አብዛኞቹ ተመልሰዋል። በሆሳዕና ያከበሩት በቀራንዮ ይሰቀላሉ። በቀራንዮ ይሰቀል ያሉት እንደገና በጴንጤቆስጤ ደግሞ በበዓለ ጰራቅሊጦስ ደግሞ አመኑ፣ የእሱ ደቀ መዛሙርት ሆኑ። ያን ዕለት ይሰቀል ያሉት ራሳቸውን ለመስቀል አሳልፈው ሰጡ። የክርስቶስ ተከታዮች ሆኑ። በፍቅር ዓለምን ማረከ። ከምድር ከፍ ከፍ ያሉ ከሆነ ወደ እኔ እስባለሁ። ስለዚህ ሁሉ ወደ እኔ እስባለሁ ማለት አንደኛ ክርስቶስ ከምድር ከፍ ብሎ የሳበው ማለት ነው ስንል ዲያብሎስን ነው የሳበው ማለት ነው። ዲያብሎስን ስሙ ያቀርባል። ከምድር ከፍ ከፍ ያሉ ከሆነ ሁሉ ወደ እኔ እስባለሁ። ሁሉም ነው ያ መላእክትም ስሟቸዋል፣ ከሰማይ ወርደዋል፣ ደሙን በወርቅ ጽዋ ተቀብለዋል፣ ሰይጣንም ስሞታል። ጌታችን በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበቅታኒ፣ አምላኬ አምላኬ ለምን ተውከኝ። ይሄ ቃል ስለ ብዙ ነገር የተነገረ ነው። ይሄንን ቃል በመናገሩ ብቻ ብዙ ነገር ፈጽሟል። የመጀመሪያው አይሁድ ክርስቶስን ሲመስሉት እግዚአብሔርን ይሳደባል ነበር። አንሳደባል አያችሁ፣ አምላኬ አምላኬ ለምን ተውከኝ ሲል እግዚአብሔርን እንደማይሳደብ ከእግዚአብሔር ጋር እንደማይቃረን ብዙዎች አዩ። በዕለተ ዓርብ በተማሩት ነው፣ በበዓለ ጰንጠቆስጤ ያመኑት ነው የሚለው ክርስቶስ በዛሬው ዕለት ያሳየው ፍቅር፣ ያስተማረው ትምህርት ከ40 ቀን በኋላ እንደገና ስራ ሰራ። በ50ኛው ቀን መንፈስ ቅዱስ ሲሆን 3000 ነፍሳት ዳኑ። አምላኬ አምላኬ ለምን ተውከኝ ሲል ለምን እግዚአብሔር ይሳደባል ሲባል ነበር። ይሄው እግዚአብሔርን ያከብራል። ሌላው ኦሪትንና ነቢያትን ይሽራል ተብሎ ነበረ። ነገር ግን ነቢያት አምላኬ አምላኬ ነጽረኒ ወለምን ታደገኒ፣ አምላኬ አምላኬ ለምን ተውከኝ እያሉ የሚናገሩትን ቃል ደግሞ በመጥራቱ ይኸው የነቢያትን ጸሎት ጸለያል። ይኸው ነቢያትን ያከብራል፣ ነቢያትን ያቃልላል የተባለው በብሉ ላይ ነው አሉ። አደነቁ። ብዙዎችን በትምህርቱ ባረከ። ሌላው ግን ሰይጣን አምላኬ አምላኬ ለምን ተውከኝ የሚለውን ቃል የተናገረው ዕብራይስጥ ቃል ኤሎሄ ኤሎሄ ላማ ሰበቅታኒ እንዲሰማው ማለት ማንም የሚሰውረው እንዳይኖር ሁሉ እንዲረዱት በዕብራይስጥ ቃል ሲናገር ሰይጣን አይ እግዚአብሔር ልጅ ነው የተባለው ስህተት ነው። ስጋው ወደመጣ ነፍሱ ወደ ስጋው እንዳለ ክርስቶስ ከምን ከፍ ከፍ ያለ ሆነ ሁሉ ይመስላል እንዳለ ሰይጣን ሳቱ። ሰይጣን ወደ ክርስቶስ ያቀረበው ስጋው ወደ መቃብር ነፍሱ ወደ ስጋው እንዳለ ነበረ። ነገር ግን በእሳት ሳንጀር አስሮ በነፋስ አውታር ወጥሮ በሜዳው በሀገሩ በመንግስቱ በሰለጠነበት ቦታ ላይ ሰይጣንን አስረው ድል አደረገው። ስለዚህ ሰይጣንን ስቦ ያሰረበት ያዋረደበት ዕለት ነው። በትምህርተ ዕብራይስጥ መኑ ዝንቱ ዘእምስልጣኔ
ሊተውሃኒ እኔን ከሥልጣኔ የሻረኝ ከማዕረጌ ያዋረደኝ ይሄ ማን ነው? መኑ ዝንቱ ዘሞለ ጽልመት ጨለማውን ድል ያደረገ ይሄ ማን ነው? ዝንቱ ሞት ኢየሱስ ተሰቅለ እኛ ላኩል ነው እንጂ የተሰቀለው የእግዚአብሔር ልጅ እግዚአብሔር የአምላክ ልጅ አምላክ እርሱ ኢየሱስ ክርስቶስ ነው። አምኖ ተረታ፣ ሰይጣንን ስሞ አጥሞ ድል አደረገው። ወተርፈ ወመንግሥተ ውስተ ነፋሳት ትዕይን ያደረገ ምንም ማድረግ የማይቻልበት ሁኔታ በነፋሳት መካከል ታስሮ ቆመ። ስለዚህ ከምድር በታች ያለው ማለት ሁሉ ይስባል ማለት አንደኛ ሰይጣን ነው። ሁለተኛ ሁሉ ወደ እኔ ስባለው ማለት ሁላችንም ወደ እሱ ሳበን እንከሳይን ወርድ ታይተ አላህ ተፈልጎ ለዘፈጠረነ እንግዲህ ወደ ሞት ወደ መቃብር ወርደን ፈርሰን በስስን አንቀርም። የፈጠረንን እንከተለዋለን። እርሱ መከራ እንደተቀበለ እንቀበላለን። እርሱ እንደታገሰ እንታገሳለን። እርሱ ይቅር እንዳለ ይቅር እንላለን። የፈጠረንን እንከተለዋለን። ሁላችንም ወደ እርሱ ሳበን። ዛሬ የቤተ ክርስቲያን ትልቁ መልእክቷ ማን እየሳበን ነው ያለነው? ዛሬ ራሳችንን እንድናይ የዛሬው በዓል ወደ ክርስቶስ የምንሳብበት ዕለት ነው። ክርስቶስ ከምድር ከፍ ብሎ ተሰቅሎ ሁሉ ወደ እርሱ ባለውማል። ጌታችን ከቁጣ ይልቅ ትዕግስትን ገንዘብ አደረገ። ሁላችን ከቁጣ ወደ ትዕግስት እንድንሳብ አደረገ ማለት ነው። ልብ በሉ። ሲሰድቡት፣ ሲሳለቁበት፣ ልብሱን ሲካፈሉ፣ ራሱን በዘንግ እየመቱ ማነው የመታ ሲሉ በእጁ ዘንግ አስይዘው የአይሁድ ንጉሥ የናዝሬቱ ኢየሱስ እያሉ ሲሰባበቱበት አልተቆጣም። ምን አለ? አልተቆጣም። ቅዱስ ጳውሎስ ቅዱስ ጴጥሮስ ይላል ነቢይ ይገብር ኃጢአተ በዲበ ወይ ተረክባስም ስታፉ ነቢዩ ክርስቶስ በዚህ ምድር ላይ ኃጢአት አልሰራም። በአንደበቱ ሐሰት አልተገኘበትም። ሲሰድቡትም መልሶ አልተሳደበም። መከራ ሲቀበልም አልዛተም፣ አልተቆጣም፣ አልተበሳጨም። ይልቁንም መከራ መስቀልን ታገሰ፣ ኀፍረተ መስቀልን ታገሰ፣ ሕማምን ታገሰ፣ ቅንዋተ መስቀልን ታገሰ። ስለዚህ ወደ ትዕግስት ሊስበን ቁጣይ ቅዱሳን ሰብከት ይላል እርሱ ንጉሥ ነው። ንጉሥ ነው በባሮቹ ሲነቀፍ አልተቆጣም ይላል። ንጉሥ ነው በታላላቅ ሰዎች ሲነቀፍ ሲሰደብ አልተቆጣም። አንተ ግን ተራ ሰው ነህ፣ ተራ ሰው ነህ፣ ተራ ሆነህ ወንድምህን መታገስ ያቅትሃል። እርሱ ግን ውለታ በዋለላቸው በጸለየላቸው፣ በፈጠራቸው፣ ባከበራቸው የሚደበድቡበትን የሚወሩበትን እጅ በሰጣቸው የሚተነፍሱትን አየር በሰጣቸው ሰዎች ሲሰደብ አልተቆጣም። ያልተቆጣው አንተ ለትዕግስት ምስልና ይላል እግዚአብሔር። ሁላችን ከቁጣው ትዕግስት ይሰጣል። ስለዚህ አንተ ከራስ ሆነህ እርሱ ንጉሥ ነው። በጣም ይገርማል። ክርስቶስ የተሰደበ በአደባባይ እኛ በምስጢር አጠገባችን ያለ ሰው እኛ ስለዚህ በአደባባይ ተሰቅሎ በአደባባይ ወንጀለኛ ተብሎ ታገሰ። አንተ ግን አንድ ወንድም ሲሰደድ የተታገሰው ይሆን? ጌታችን መታገሱ ሁሉንም ዋጅቷቸዋል። ሁሉም ወደ ተመቷቸዋል። በዕለታ ሲሰዱ ተበቅሏቸው ይሆን? ሰድቧቸው ይሆን? በ50ኛው ቀን 3000 ነፍሳት በዕለት አለትና ትንሹን ያንሰች ናቸው የሐዋርያትን ትምህርት ሰምተው ያመኑ። ስለዚህ ከቁጣ ወደ ትዕግስት ልትሳሉ ይገባቸዋል። ከምድር በተፈጠረው ሆነ ምድርኔ በሰማይ ነው። ቁጣ የሰይጣን ትዕግስት የክርስቶስ ነው። ስለዚህ ሁሉ ወደ እኔ ስባለው ቆሟል። እንድንሳብ ጠርቶናል። የጥል ግድግዳ በመስቀሉ ፈርሶልናል። ወደ ክርስቶስ መቅረብ እንችላለን። ዛሬ ወደ ኋላ እንዳንመለስ ወደ ኋላ እንዳንመለስ። ሌላው ክርስቶስ በትሕትና ዝም አለ። ቅድም ሰምተናል በወንጌሉ ጲላጦስ ወደ ውጭ ወደ አደባባይ ያወጣውና ሲመረምረው አልመልሳለሁ፣ ለእኔ እንኳን አትመልስልኝም አለ። ተበሳጨ፣ ዝም አለው። እኔ እኮ ልገድልህም ላድንህም ስልጣን አለኝ ሲለው ክርስቶስ እንዳለ ከሰማይ ተሰበከ ስልጣን ይሆናል። ትሕትና አያችሁ፣ ሁላችን ኃይል እግዚአብሔር፣ ክብር እግዚአብሔር፣ ልዕልና እግዚአብሔር፣
ጌትነት የእግዚአብሔር ነው ብለን እኛ አፈር መሆናችን፣ በላሽ መሆናችን፣ በስፋሽ መሆናችን፣ ደካማ መሆናችን፣ ጎስቋላ መሆናችን አብረን በትህትና እንድንመላለስ ነው። ከምድር ከፍ ከፍ ያሉ እንደሆነ ሁሉ ወደ እኔ እስባለሁ ማለት ወደ ትህትና እስባቸዋለሁ ማለት ነው። ወደ ትዕግስት እስባቸዋለሁ። በጣም ይገርማል። ጌታችን ከፍርድ ይልቅ ምሕረትን ነው ብዙ ያደረገው። ፍርድ አንዱን ያስነሳል፣ ሌላውን ያሳዝናል። እግዚአብሔር ግን አልፈረደም። ይቅር ባይነትን ነው ገንዘብ ያደረገው። ለእኛም እንድንፈርድ ሳይሆን ይቅር እንድንል ነው ያስተማረ። የዛሬው ዕለት ፍርድም ይቅር ባይነትን ተስተናግደውበታል። ትዕቢትም ትሕትና ተስተናግደውባታል። ትዕግስትም ቁጣም ተስተናግደውባታል። አይሁድ ተቆጡ፣ ክርስቶስን ታገሰ። በጣም ይገርማል። ቅዱስ አትናቴዎስ ሐዋርያው ላይ ተጠመቁ ባላቸው ጊዜ ተቆጡ ይላል። ተጠመቁ ሲላቸው ምን አሉ? ተቆጡ። እሱ ተጠመቁ ያላቸው አንደኛ የእናንተ ድነት ተጠመቁ። ይሄ ሁሉ ሕዝብ እኔን የሕይወትን ባለቤት ሕይወትን ፈቅሮ ሲደሰት ይሰቀል ሲል ክፉ ነገር ሲናገር የእናንተ ድነት ጠማኝ፣ የእናንተ ፍቅር ጠማኝ ሲላቸው እነሱ ተቆጡ፣ ተበሳጩ። ክርስቶስ የተጠመቀው እኛን ለማለት የመጣው እኛን ፍለጋ ነው። እኛን ፍለጋ ነው። ቀድሞ በነቢያት ተተውቶ ነበር። ስቀልተ ተገደያ ለሞት ከእስራኤል ወተአመና እስራኤል ሕይወትን ተሰቃይታ ግን ስለዚህ ሕይወታቸው ክርስቶስ የእናንተ የሕይወት ባለቤት እኔ ተሰቅዬላችሁ ሞቼላችሁ መጥቼላችሁ እያስተማርኳችሁ ተጠማሁ ፍቅራችሁን ስላችሁ ለምን ወደ ኋላ ትላላችሁ ሲላቸው እነሱ ይቆጡ ነበረ። ቁጣ ተስተናግዶ ያይቁጣ የክርስቶስ ክርስቶስ ቆጣ አይቷል። ስለዚህ ዛሬ ወደ ቁጣ ሳይሆን ወደ ትዕግስት፣ ወደ ፍርድ ሳይሆን ወደ ይቅር ባይነት አልፈረደባቸውም። ፍርድ አንዱን ቢገርም ሌላውን ያድናል፣ አንዱን ቢያስር ሌላውን ይፈታል፣ አንዱን ቢያከብር ሌላውን ያዋርዳል። ክርስቶስ ግን የፈረደበትን ሁሉንም ይቅር አላቸው። የሚያውቁምና ይቅር አላቸው። ቅዱስ መተሳጎር እሱማ አምላክ ስለሆነ ነው እየተወጋ እየተገረፈ እየሞተ ይቅር ማለት የቻለ አምላክ ስለሆነ ነው። እኔማ በምን አቅሜ የተለኝ እንደሆነ ቅዱስ እስጢፋኖስ ተመልከተው። ቅዱስ እስጢፋኖስ እንደናንተ ሰው ነው። ነገር ግን እየወገሩ ለራሱ ሲሆን ቆሞ ተቀምጦ ጸለየ። ለራሱ ሲሆን ቆሞ ጸለየ። ለራሱ ኃጢአት ለራሱ ልደት ሲሆን ቆሞ ጸለየ። ለጠላቶቹ ሲሆን ግን ተንበርክኮ ጸለየላቸው። አባት ሆይ ይህን እንደ ኃጢአት አትቁጠሩባቸዋል። ተንበርክኮ ጸለየላቸው። ስለዚህ ለጠላቶቹ ለጸለየ፣ ላስቀየሙ፣ ለበደሉ፣ ለገፉ፣ ላሳዘኑ መጸለይ እንደሚገባ አስተምሮናል። ከምድር ከፍ ያሉ እንደሆነ ሁሉን ከፍግነት ወደ ምሕረት ወደ ይቅር ባይነት እስባለሁ። ስለዚህ ምክንያት ዛሬ የምናገረው ቃል እንደ በአጭር ሰዓት ተዘርዝሮ አያልቅም። ፍጥረታት የእግዚአብሔርን ክብር መስለዋል። ፀሐይ ጨልማለች። በእውነት ፀሐይን በብርሃን ያስጌጣት አምላክ ራቁቱን ሆኖ ባየችው ጊዜ ፀሐይ የጌታዋን እርቃን ለማየት አልቻለችም። ፊቷን በጨለማ ሸፈነ። ከዋክብት ተረግፈዋል። እንደ ቀድሞ ለሰማይ ጌጥ መሆን አልቻሉም፣ ተረግፈዋል። የቤተ መቅደሱ መጋረጃ ለሁለት ተሰንጥቋል። የቤተ መቅደሱ መጋረጃ ለሁለት የተከፈለው ስለ ጌታ ሐዘን ብቻ አይደለም። ከእንግዲህ በኋላ ለእግዚአብሔር እናት እንዳትገቡ የሚከለክላችሁ መጋረጃ ተከፍቷል። በሩ ዝግ አይደለም፣ ክፍት ነው ሲለን ነው። ስለዚህ ወደ እግዚአብሔር የምንቀርብበት በር ተከፍቶልናል። ሁላችን ከሰይጣን ምክር ይልቅ ወደ እግዚአብሔር፣ ከጥላቻ ይልቅ ወደ ፍቅር፣ ከመለያየት ይልቅ ወደ አንድነት፣ ከውርደት ይልቅ ወደ ክብር እንድንሳብ አምላካችን እግዚአብሔር ሁላችን ከምድር ከፍ ከፍ ያሉ እንደሆነ ሁሉ ወደ እኔ እስባለሁ። አምላካችን ሁላችን በረቱ